بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه بعد ودي أخيرا ወንድሞቼ እህቶቼ በያላችሁበት السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ እኔ ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ ዛሬ የምንመረው አልመጅሊሱ ሳቢ ሰባተኛው መጅሊስ ነው في طائفة من أقسام الناس في الصيام በጾም ላይ የሰዎችን ክፍል ነው የምንማረው አላለቀም ማለት ነው ባለፈው ከ1 እስከ 5 ያለው ያየነው አሁን ደግሞ ከ6ኛው ቀጥሎ ያሉትን የምናይ ይሆናል ማለት ነው እስከ መጨረሻው በደንብ አዳምጡኝ ለቻናል አዲስ ከሆናችሁ ሰብስክራይብ ላይክ ማድረግን ሼር ማድረግንም አትርሱ ማለት ወዳለሁ ጀዛኩሙላሁ ኸይራን ኢኽዋኒ ይላል ወንድሞቼ ሆይ ቀደምና الكلام عن 5 أقسام من الناس ከሰዎች 5 ክፍሎችን ጠቅሰናል ማለት ነው في احكام الصيام በጾም ህግ ላይ ونتكلم አሁን ደግሞ እንናገራለን في هذا المجلس በዚህ መጅሊስ ላይ على طائفة أخرى በሌላ ሰዎች ላይ من تلك الأقسام ከአስሮቹ ክፍሎች ውስጥ ማለት ነው فالقسم السادس ስድስተኛው ክፍል المسافر ሙሳፊር ነው يعني ጉዞ ላይ ያለ ሰው ማለት ነው ጉዞ ላይ ያለ ሰው የራሱን የቻለ ሁክም አለው ማፍጠርም መጾምም ይችላል እንደ ሰውየው ሁኔታና እንደ ጉዞ ሁኔታ ማለት ነው اذا لم يقصد بسفره التحيل ይህ ሰውዬ በጉዞው መሸወድን ካልፈለገ መሸወድን ካልነየተ على الفطر ለማፍጠር ብሎ ማለት ነው ያ ማለት ጉዞ ሲወጣ ንያው ሐሳቡ ለማፍጠር አስቦ በቀላ ለመጾም ሲል ማለት ነው فإن قصد ذلك ያንን ካሰበ فالفطر عليه حرام ያኔ ማፍጠር በሱ ላይ حرام ነው ማፍጠር የለበትም ማለት ነው والصيام واجب عليه حينئذ ያኔ መጾም በሱ ላይ ግዴታ ይሆንበታል ማለት ነው ምክንያቱም ተቀባይነት ባለው ምክንያት አይደለም ጉዞ የወጣው ለመሸወድ ለጾም ለማፍጠር ለመጾም ሲል ስለሆነ ማለት ነው ነገር ግን فإذا لم يقصد التحيل شودان ካልፈለገ ወይ ደግሞ ለመሸወድ ብሎ ካልሆነ فهو مخير بين الصيام والفطر በመጾምና በማፍጠር መካከል ምርጫ አለው ማለት ነው سواء طالت مدة سفره የጉዞው ጊዜ ቢረዝምም አም قصرات بتاطرم ማለት ነው وسواء كان سفره طارئا لغرض በሆነ ምክንያት ድንገት የተከሰተ ጉዞ ቢሆንም አሙስተሚረን ወይ ደግሞ ቋሚ የሆነ ጉዞ ቢሆንም ማለት ነው كسائق الطائرات ለምሳሌ የአውሮፕላን አብራሪ ከሆነ وسيارات الأجرة የትራንስፖርት መኪናን የሚያመላልስ ከሆነ ሰዎችን የሚያመላልስ ክፍለ ሀገር የሚሄድ ረጅም ጉዞ የሚጓዝ ሁሉ በየቀኑ ትራንስፖርት ላይ የሚሰራ ሹፌር ቢሆንም ማለት ነው የኡሙሚ قوله تعالى ومن كان مريضا على الله سبحانه وتعالى በሽተኛ የሆነ ሰው او على سفر ወይ ደግሞ በጉዞ ላይ የሆነ ሰው فعدة من ايام اخر መጾም የሚከብደው ከሆነ ያፈጥርና ያን ያፈጠረበትን ቀናቶች ቆጥሮ በሌላ ጊዜ ቀዷ ያወጣል ማለት ነው يريد الله بكم اليسر الله سبحانه وتعالى ለእናንተ ማግራትን ነው የሚፈልገው ولا يريد بكم العسر الله سبحانه وتعالى በእናንተ ላይ መጨናነቅን አይፈልግም አይወድም ማለት ነው وفي الصحيحين በቡኻሪና በሙስሊም ውስጥ عن انس بن مالك رضي الله عنه كأنس بن مالك ማለት ነው الله يرضى قال كنا نسافر مع النبي صلى الله عليه وسلم ከነብያችን ጋር ጉዞ እንወጣ ነበር فلم يعيب الصائم على المفطر ጾመኛው በሚያፈጥረው ላይ አያነውርም ነበር ولا المفطر على الصائم ያፈጠረውን በጾመኛው ላይም የሚያነውር አልነበረም ያኔ የጾመም አለ ያፈጠረም አለ አንደኛቸውን አያወግዝም ነበር ማለት ነው ያ ማለት ምንድነው ጉዞ ላይ ያለ ሰው ማፍጠርም መጾምም ይችላል ማለት ነው እንዴት እንደሚለው እናያለን وفي صحيح مسلم عن ابي سعيد الخدري رضي الله عنه قال يرون يا ያሉ አለ أن من وجد قوة تنكارين ያገኘ ሰው በጉዞ ላይ ያለ የመጾም አቅም ያለው ሰው فصام ይጾማል فإن ذلك ይህ ደግሞ ሐሰኑን መልካም ነው ለሱ ማለት ነው ጉዞ ላይ ያለ መጾም የሚችል ከሆነ መጾሙ ለሱ መልካም ነው ويرون አሁንም ይመለከታሉ أن من وجد ضعفا ድክመትን አቅም ማነስን አቅም ማጣትን ያገኘ ሰው يعني አቅም የሌለው ሰው ካለ فأفطر يا فطرال فإن ذلك يهدم حسن لسو ملكام ነው ይላል أخرج البخاري بخاري ያወጣው ማለት ነው ስለዚህ ጉዞ ላይ ያለ የመጾም አቅም ካለው መጾሙ ለሱ በላጭ ነው አቅም ከሌለውና ድክመት ካለበት ደግሞ ማፍጠሩ ለሱ በላጭ ነው ማለት ነው ጉዞ ስላለ ዝም ብሎ ይጾማል ማለት አይደለም ዝም ብሎ ያፈጥራል ማለት አይደለም
እንደ ሰውየው ሁኔታ ነው የሚወሰነው ማለት ነው። ፈኢዛ ካነ ሳሒቡ ሰያረት ልኡጅራ የትራንስፖርት መኪናን የሚያመላለስ ሾፌር ከሆነ የሽቁ ዓለይህ ሰውሙ ፊ ረመዳን ፊ ሰፈር በረመዳን ላይ ጉዞ ላይ ያለ መጾም በሱ ላይ የሚከብደው ከሆነ ሚን አጅሊ ሐር መሰለን ለምሳሌ ሙቀት ኃይል አድርጎበት በሌላ ምክንያት ፈኢነሁ ዩአኺሩሁ ኢላ ወቅትን የብሩዱ ፊሂ አልጀው ጊዜው የሚቀዘቅዝበት ዘመን እስከሚመጣ ይጠብቃል ማለት ነው። ወየተየሰሩ ፊህ ሲያሙ ዓለይህ በሱ ላይ መጾም የሚቀልበት ጊዜ እስከሚመጣ ይጠብቃል ማለት ነው። ሞቃታማ ጊዜ ከሆነ ረመዳን የመጣበት ወር የቀዝቃዛ ጊዜ እስከሚመጣ ድረስ ይጠብቅና ያኔ ቀዷ ያወጣል ማለት ነው። ወልአፍضሉ ሊልሙሳፊር ይላል ለሙሳፊር በላጭ የሚሆነው ፊዕሉል አስሃሊ ዓለይ የሚቀለውን ነገር መተግበር ነው። ሚነ ሲያም ከጾም ወልፊጥሪ ከማፍጠርም ፈኢን ተሳወያ እኩል ከሆነ ሳ ቢጾምም ቢያፈጥርም ለሱ ተመሳሳይ ከሆነ ፈሶሙ አፍضል ያኔ መጾም ለሱ በላጭ ነው። መጾም በላጭ ነው ማለት ነው። ያነሁ አስራዑ ፊ ኢብራኢ ዚመቲሂ ዚማውን ነፃ መውጣት ላይ በጣም ማፋጠን ስላለበት ማለት ነው። ወአንሸጡ ለሁ ኢዛ ሳመ መዐ ናስ ከሰዎችም ጋር ጾሙ ምርቃና ስለሚጨምርለት ማለት ነው። ወሊአነሁ ፊዕሉ ነቢ ሰለላሁ ዐለይሂ ወሰለም እንደዚሁም የነቢያችን ተግባርም ስለሆነ ከማ ፊ ሶሒህ ሙስሊም ላይ እንዳለ ዐን አቢ ደርዳኢ ረዲየላሁ ዐንሁ ቃለ ኸረጅና መዐ ነቢይ ሰለላሁ ዐለይሂ ወሰለም ከነቢያችን ጋር ወጣን አለ ፊ ረመዳን በረመዳን ፊ ሐርን ሸዲድ በጣም ሙቀት በበዛበት ኃይል ባረገበት ጊዜ ማለት ነው። ሐታ ኢን ካነ አሐዱና ለየضዑ የደሁ ዐላ ረእሲሂ ሚን ሽደቲል ሐር ከሙቀት ኃይል የተነሳ አንደኛችን እጃችንን ራሳችን ላይ እናረግ ነበር አለ። ወማ ፊና ሳኢሙን በእኛ ውስጥ ማንም ጾመኛ አልነበረም ኢላ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ወዐብዱላህ ብኑ ረዋሃ የሚባሉ ታላቁ ሰሃቢ ሁለቱ ብቻ ናቸው ጾመኛ ሌላ የጾመ አልነበረም። ያ ማለት ምንድነው? ነቢያችን ጉዞ ላይ ያሉ የመጾም አቅም ስለነበራቸው ጾሙ ማለት ነው። ስለዚህ አንድ ሙሳፊር ጉዞ ላይ ያለ የመጾም አቅም ካለው ይጾማል፣ የመጾም አቅም ከሌለው ደግሞ ያፈጥራል ማለት ነው። ወአፍጠረ ሰለላሁ ዐለይሂ ወሰለም ነቢያችን እንደዚሁም አፍጥረዋል ሙራዓተን ሊአስሓቢሂ የሰሃባዎችን የእነሱን ስሜታቸውን ለመጠበቅ ሲሉ ማለት ነው። ሒነ በለገሁ አነሁም ሸቀ ዐለይሂም ሲያም ጾም ከብዷቸዋል የሚባል ወሬ ሲደርሳቸው ማለት ነው። ፈዐን ጃቢር ረዲየላሁ ዐንሁ ከጃቢር በተወራው ሐዲስ አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ኸረጀ ኢላ መካ ወደ መካ ወጡ ዓመል ፈትሒ መካ የተከፈተ ዓመት ማለት ነው። መካ የተከፈተው በረመዳን ውስጥ ስለሆነ ፈሳመ ጾሙ ማለት ነው። ነቢያችን ጾሙ ሐታ በለገ ቁርዐል ገሚም የሚባል ቦታ እስከሚደርሱ ድረስ ቁርዐል ገሚም የሚባል ቦታ እስከሚደርሱ ድረስ የቦታ ስም ነው። ፈሳመ ናሱ መዐሁ ሰዎችም ከሱ ጋር አብረው ጾመዋል ማለት ነው። ፈቂለ ለሁ ለነቢያችን ተባላቸው ኢነናሰ ቀድ ሸቀ ዐለይሂም ሲያም ሰዎች ጾም በጣም ከብዷቸዋል ተባላቸው። ወኢነሁም የንዙሩነ ፊማ ፈዐልት አንተ ምን እንደምትተገብር ምን እንደምታረግ አንተን እየተጠባበቁ ነው ተባላቸው። ፈደዓ ቢቀደሒን ሚን ማኢን የሆነ የጆክ ነገር ውሃ ያለው ጆክ እንደ ብሪቅ ነገር ወይም ደግሞ እንደ ኩባያ መጠጫ ነገር ተጣሩ አምጡልኝ አሉ ማለት ነው። ባዕድ አልዓስር ከአሱር በኋላ ፈሸሪበ ነቢያችን ጠጡ። ወናሱ የንዙሩነ ኢለይሂ ሰዎች እያዩት ከፍ ያለ ቦታ ሆኖ ውሃውን ጠጡ ማለት ነው። ወኢን ካነ ሙሳፊሩ ጉዞ ላይ ያለው ሰው ደግሞ ከሆነ የሽቁ ዐለይሂ ጾም የሚከብደው ከሆነ መጾም በጥሱ ላይ የሚከብድበት ከሆነ ፈኢነሁ የፍጢር ያፈጥራል። ወላ የሱሙ ፊ ሰፈሪ ሰፈር ላይ ያለ አይጾምም ማለት ነው። ፈፊ ሐዲሲ ጃቢርን አሳቢቅ ባለፈው በጃቢር ሐዲስ ላይ አን ነቢ ሰለላሁ ዐለይሂ ወሰለም ለማ አፍጠረ ሒነ ሸቀ ሶሙ ዐለ ናስ ሰዎች ላይ ጾም ሲከብዳቸው ያኔ ነቢያችን ያፈጠሩ ጊዜ ቂለ ለሁ ኢነ ባዕድ ናስ ቀድ ሳም ከፊል ሰዎች እኮ ጾመዋል ተባላቸው። እኔ እናንተ ስታፈጥሩ ያላፈጠረ ሰው አለ ተብሎ ተነገራቸው። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን አሉ ኡላኢከ ልዑሳት እነኚህ እኮ ወንጀለኞች ናቸው፣ እነኚህ ወንጀለኞች ናቸው አሉ። ስለዚህ ጉዞ ላይ ያለ ሰው ጾም የሚከብደው ከሆነ መጾሙ እንደ ወንጀል ነው የሚቆጠረው ማለት ነው። የነቢዩን ሱና እንደ መቃረን ነው የሚቆጠረው ማለት ነው። ስለዚህ መጾም ያለበት አቅም ካለው ነው። አለዛ የሚከብደው ከሆነ ማፍጠር አለበት ማለት ነው። ወፊ አስሰሒሐይን አን ጃቢሪን አን ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ካነ ፊ ሰፈሪን ጉዞ ላይ ነበሩ። ፈረአ ዚሓመን በጣም መጋፋትን ተመለከቱ። ሰዎች በስተው መንገድ ላይ ሲጋፉ ተመለከቱ። ወረጁለን ቀድ ዙሊለ ዐለይሂ የሆነ ሰው ደግሞ በቃ እንዳለ ራሱን ስቶ ወደቀ ማለት ነው። ፈቃለ ማ ሀዛ ምን ሆኖ ነው አሉ። ቃሉ ሷኢሙን ጾመኛ ነው፣ በጾም ምክንያት ነው፣ ርቦት ጠምቶት ነው ማለት ነው። ፈቃለ ለይሰ ሚነል ቢሪ አስያሙ ፊ ሰፈር ጉዞ ላይ እያሉ መጾም ተመልካም ነገር አይደለም አሉ። የሚከብደው ከሆነ ነው ጦባን ይሄ የሚሆነው ማለት ነው።
ስለዚህ ጉዞ ላይ ያለ ሰው በዚህ መልኩ ነው ሁክሙ የሚታየው። ወኢዛ ሳፈረ ሳኢሙ ፊ አትናኢል የውም ጾመኛ ቀን ላይ ጉዞ ከጀመረሳ እኔ ነይቶ ስሁር በልቶ ለምሳሌ ነይቶ አድሯል ለመጾም ቀን ላይ ድንገት ሀጅ አጋጠመውና ጉዞ ወጣ ማለት ነው። ወሸቀ ዐለይሂ ኢክማሉ ሰውሚሂ ጾሙን መሙላት ከበደው፣ ጉዞ ላይ ያለ ጾሙን መሙላት ከበደው። ያኔ ጃዘ ለሁል ፊጥሩ ያኔ ማፍጠር ለሱ ይፈቀድለታል። ኢዛ ኸረጀ ሚን በለዲ ግን ከአገሩ ከወጣ በኋላ ነው፣ ከአገሩ ክልል ከወጣ በኋላ ነው ይሄን የሚያደርገው ማለት ነው። ያን ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሳመ ወሷመ الناس معه እሱም ሰዎችም ሰሃቦችም አብሮ ጾመዋል። ሐታ በለገ ቁርአ አልገሚም የሚባል ቦታ እስከሚደርሱ ድረስ ከመዲና ተንስተው እዛ እስከሚደርሱ ድረስ ማለት ነው። ፈለማ በለገሁ አን الناس قد شق عليهم الصيام ሰዎች ጾም እንደከበዳቸው ሲነገራቸው አፍጠራ ወአፍጠር الناس معه ነብያችንም አፈጠሩ ሰዎችም አብረዋቸው አፈጠሩ ማለት ነው። ስለዚህ ጉዞ ላይ ያለ ድንገት ጾም ከከበደው ጾሙን ማቋረጥ ይችላል ማለት ነው። ወኢዛ ቀዲመ ልሙሳፊሩ በተቃራኒ ደግሞ አንድ ሙሳፊር ከመጣ ኢላ በለዲህ ወደ አገሩ ፊ ነሃሪ ረመዳን በረመዳን ቀን ላይ ሙፍጢረን አፍጥሮ ለም የሲሐ ሶሙሁ ዛሊከ ልየውም የዛን ቀን ጾሙ አይሆንም ማለት ነው። ሊአነሁ ካነ ሙፍጢረን ፊ አወል ነሃር የመጀመሪያው ቀን ላይ አፍጥሮ ስለነበረ በጉዞ በሰፈር ምክንያት አፍጥሮ ስለነበረ ቀን ላይ ከሰዓት ለምሳሌ አስር አካባቢ ወደ አገሩ ቢገባ ያኔ አሁን ሀገሬ ገብቻለሁና ለጾም ቢል ጾሙ አይሆንም ማለት ነው። ወሶሙ ልዋጅብ ምክንያቱም ግዴታ የሆነ ጾም ላየሲሑ አይሆንም ኢላ ምን ጡሉዕ ፈጅር ከፈጅር ከመውጣቱ በፊት ያኔ ከዛ ጀምሮ ካልሆነ እንጂ ከግማሽ በኋላ ከቀን ግማሽ በኋላ አይሆንም። ያ የሚሆነው ለሱና ጾም ነው። ለሱና ጾም ከረፈደ በኋላ የሚበላው ነገር ቤት ከሌለ ዝም በዛው ጾም ነይቶ ቢውል ችግር የለውም። የዋጅብ ጾም ከሆነ ግን ከሌሊቱ ነይቶ ማድረር አለበት። አለዛ ከቀን ግማሽ መጀመሮ አይሆንም ማለት ነው። ወላኪን ሀል የልዘመሁ ልኢምሳኩ በቅየተ ልየውም ነገር ግን የቀረውን ቀን መጾም አለበት። ይህ ሰውዬ ጉዞ ላይ የነበረ አፍጥሮ ነበር። ቀን ላይ አሱር አካባቢ ላይ ቤቱ አገሩ ደረሰ። የተቀሩትን ሰዓታቶች መጾም አለበት። اختلف العلماء في ذلك ዑለማዎች በዚህ ላይ ልዩነት አላቸው ማለት ነው። ልዩነት አላቸው። فقال بعضهم ከፊላቸው አሉ يجب عليه أن يمسك بقية اليوم የተቀረውን ቀን መጾም አለበት ግዴታ ነው አሉ። احتراما للزمن ጊዜውን ለማክበር ሲል የኔ አሁን የረመዳን ቀን ስለሆነ ቀኑ ጊዜውን ለማክበር ሲል መጾም አለበት። ويجب عليه القضاء أيضا አሁንም ደግሞ ቀዷ ማውጣቱን ግዴታ ይሆንበታል። لعدم صحة صوم ذلك اليوم የዛን ቀን ጾሙ ትክክል ስላልነበረ ቀዷ ማውጣት አለበት። የተቀሩትን ሰዓታቶችን መጾም አለበት። እንደገና ደግሞ ያኔ ቀዷ ማውጣት አለበት አሉ። وقال بعض العلماء ከፊሎቹ ደግሞ አሉ لا يجب عليه أن يمسك بقية ذلك اليوم የተቀረውን ቀናቶች መጾም ግዴታ አይሆንበትም። ለምን لأنه لا يستفيد من هذا الإمساك ከዚህ ኢምሳክ ምንም የሚጠቀመው ነገር ስለሌለ ከመጾሙ የሚጠቀመው ነገር ስለሌለ لوجوب القضاء عليه ቀዷ ማውጣት ግዴታ ስለሚሆንበት وحرمة الزمن ጊዜውን ለማክበር ለሚለው ደግሞ قد زالت بفطره المباح له في أول النهار የቀን መጀመሪያ ላይ ጉዞ ላይ ያለ ማፍጠር ስለተፈቀደለት ጊዜውን ማክበር ጋር የሚያገናኘው ነገር የለም ማለት ነው። ያኔ የሰው የመጀመሪያ ላይ ተቀባይነት ባለው ምክንያት ስላፈጠረ ሙባህ በሆነ ነገር ስላፈጠረ የተቀሩትን ያኔ ሰዓታቶችን ቢበላ ጊዜውን አላከበረም አይባልም ማለት ነው። قال عبد الله بن مسعود ومن أكل أول النهار የቀን መጀመሪያ ላይ የበላ ሰው فليأكله آخره መጨረሻውንም ይብላ ብሏል። ያኔ ሐላል በሆነ በተፈቀደ መልኩ ጦሙን ያፈጠረ ሰውና የቀን መጀመሪያ ላይ የበላ ሰው በኋላም ይብላ ማለት ነው። ይሄ እንግዲህ የታላቁ የሷሃቢ ንግግር ነው። አይ من حل له الأكل أول النهار بعذر حل له الأكل آخره ተቀባይነት ባለው ምክንያት መጀመሪያ ያፈጠርና የበላ ሰው የቀኑ መጨረሻ ላይ ማፍጠር መብላት በዛው በልቶ መዋል ይችላል ማለት ነው። ወላኪን ነገር ግን لا يعلن أكله ولا شربه ያኔ ምግቡንም መጠጡንም ያኔ ግልጽ ያደርገው ማለት ነው። ሰው ፊት እንደፈለገ አይብላ ማለት ነው። لخفاء سبب الفطر የማፍጠሩ ምክንያት ስለሚደበቅ ማለት ነው። فيساء به الظن أو يقتدى به ያኔ ሰዎች መጥፎ ጥርጣሬ ያደርጉበታል ወይ ደግሞ ሰዎች እሱን አርአያ ሞዴል አድርገው ስለሚይዙት ይሄ ሰውዬ ደበቅ ብሎ ሰተር ብሎ መብላት መጠጣት ይችላል ማለት ነው። ስለዚህ የሰውየው ምርጫ አለው። ከፈለገ ይጾማል፣ የተፈለገ ደግሞ ይበላል ማለት ነው። ሲበላ ግን ሰወር ብሎ ደበቅ ብሎ ማድረግ አለበት ማለት ነው። የሙሳፊር ሁኔታ በዚህ አይተናል ማለት ነው። አልቂስሙ ሳቢዕ ሰባተኛው አይነት ደግሞ አልመሪድ በሽተኛ ነው።
በሽተኛ الذي يرجى برء مرضه በሽታው ይድናል ተብሎ የሚጠበቅ አይነት በሽተኛ ማለት ነው። ይሽራል ተብሎ የሚጠበቅ አይነት በሽተኛ። በዚህ ሁኔታ ከሆነ ወለሁ ሰላሱ ሐላት ሶስት አይነት ባህሪ ያለው ማለት ነው። ኢህዳሃ አንደኛው አላ የሹቅ عليه الصوم ጾሙ አይከብደውም፣ ወላ የዱረሁ መጾሙም አይጎዳውም። فيجب عليه الصوم የዚህ ጊዜ መጾም በሱ ላይ ግዴታ ይሆናል። لأنه ليس له عذر يبيح الفطر ለማፍጠር ምክንያት የሚሆን ነገር የለውም። ይሄ ሰውዬ ቢታመምም መታመሙ ከጾም አይከለክለውም፣ መጾሙም ደግሞ በሽታው ላይ የሚጨምረው ነገር የሚያመጣበት ችግር ነገር የለም። የዚህ ጊዜ መጾም አለበት ግዴታ ነው ማለት ነው። الثانية ሁለተኛው አየሹቅ عليه الصوم ولا يضره ጾም ይከብደዋል ነገር ግን አይጎዳውም። መጾሙ ይከብደዋል አይጎዳውም። فيفطر ያፈጥራል በዚህ ጊዜ ያፈጥራል። لقوله تعالى ومن كان مريضا أو على سفر فعدة من أيام أخرى سلالة ማለት ነው። አላህ Subhanahu Wa Ta'ala በሽተኛ የሆነ ሰው በበሽታው ምክንያት ጾሙ የሚከብደው ከሆነ መፍጠር ይችላል። ويكره له الصوم مع المشقة እየከበደው መጾም ይጠላል ማለት ነው። لأنه خروج عن رخصة الله تعالى አላህ ካገራለት ነገር ላይ መውጣት ስለሆነ መቃረን ስለሆነ ማለት ነው። መጻረር ስለሆነ وتعذيب لنفسه ነፍስያውንም መቅጣት ስለሆነ ማለት ነው። وفي الحديث إن الله سبحانه وتعالى يحب يودال أن تؤتى رخصه ያገራውን ነገር ስንተገብርበት ይወዳል። ይሄ ነገር አግርቶልናል ያን ያገራልን ነገር ስናደርግ ስንሰራ አላህ ይወዳል። كما يكره እንደሚጠላው ሁሉ أن تؤتى معصيته ኃጢአቱን ስንመጣ እሱን ስንወነጀለው ወንጀልን ስንሰራ እንደሚጠላው ሁሉ ማለት ነው። ስለዚህ ጾመኛ ሆኖ ጾሙ የሚከብደው ከሆነ ነገር ግን ያው ዶራራ ያመጣበትም በሽታው ላይ የሚጨምረው ነገር የለም፣ ነገር ግን የሚከብደው ከሆነ የዚህ ጊዜ መጾሙ ለሱ ይጠላል ማፍጠር ነው ያለበት ማለት ነው። الثالثة ሶስተኛው አይነት ደግሞ አየዱረሁ الصوم መጾሙ ለበሽታው ላይ አደጋ ያመጣበታል፣ ችግር ያመጣበታል፣ ይጎዳዋል። فيجب عليه الفطر ያኔ ማፍጠር በሱ ላይ ግዴታ ነው። ያኔ ማፍጠር ግዴታ ነው። ልብ በሉ ማፍጠር ግዴታ ነው ማለት ነው። መጾም አይቻልም ማለት ነው። لا يجوز له الصوم መጾም አይፈቀድም በዚህ ሁኔታ ላይ لقوله تعالى ولا تقتلوا أنفسكم ነፍሶቻችሁን አትግደሉ ስላለ፣ እንደዚሁም ولا تلقوا بأيديكم إلى التهلكة ነፍሶቻችሁን ወደ አደጋ አትጣሉ ስላለ፣ ይህ ሰውዬ መታመሙ በሽታው አደጋ የሚያመጣበት ከሆነ መጾም በሱ ላይ አይቻልም ማለት ነው። ማፍጠር ነው ያለበት። وإذا حدث له المرض በሽታ ከተከሰተ في أثناء رمضان ቀን ላይ ደህና ነይቶ አድሮ ከነጋ በኋላ እስከሚነጋ ድረስ ደህና ነበር። ከነጋ በኋላ ቀን ላይ ድንገት ከተመመስ ወሳይሙ ጾመኛ ሳለ ማለት ነው። وشق عليه إتمامه ጾሙን መሙላት ከከበደው جاز له الفطر ማፍጠር ይፈቀድለታል። የውጁድ ሙቢህ ምክንያት ስለተገኘ ማለት ነው። ያኔ ተቀባይነት ያለው ምክንያት ስለተገኘ ለልፍጥር ለማፍጠር። ስለዚህ ጾሜን ያነጋሁትና ነይቼ ነበርና አላፈጥርም ጾሜን አልሰብርም አይባልም። የሚከብደው ከሆነ ጾሙን መስበር ይችላል ማለት ነው። وإذا برئ في نهار رمضان በተቃራኒው ደግሞ ቀን ላይ ከዳነስ ከሻረ በሽተኛ ነበር በሽተኛ ሆኖ አድሯል ድንገት ቀን ላይ ዳነ ሻረ ማለት ነው። ወሆ ሙፍጢሩን አፍጥሮ ነበር ያው ስለታመ በሽተኛ ስለነበረ አልጾመም አልነየተም ነበር። لم يصح يصوم ذلك اليوم ያንን ቀን መጾሙ ለሱ አይሆንም ማለት ነው። ያነው ካነ ሙፍጢር في النهار መጀመሪያ ቀን ላይ አፍጥሮ ስለነበረ ይህ ሰውዬ ቅድም እንዳልነው የሙሳፊር ላይ ጉዞ ላይ እንዳልነው ልክ ይሄም እንደዛው ነው የሚቆጠረው ማለት ነው። መጀመሪያ ጾመኛ ስላልነበረ የቀረውን ቀናቶች ተፈለገ መብራት ከፈለገ መጾም ይችላል። ነገር ግን ቀዷ ማውጣት አለበት ያንን ቀን ማለት ነው። ስለዚህ ያው የሙሳፊርና የበሽተኛ ጾም ይሄን ይመስላል ማለት ነው። وإذا ثبت في الطب በህክምና ከተረጋገጠ أن الصوم መጾሙ يجلب المرض በሽታን ያመጣበታል ይጨምርበታል። أو يؤخر برآه ወይም ደግሞ ቶሎ እንዳይድን ያረጋዋል ያዘገይበታል ከተባለ جاز له الفطر ማፍጠር ይፈቀድለታል። محافظة على صحته ጤንነቱን ለመጠበቅ ሲባል واتقاء للمرض በሽታውንም ለመጠበቅ ቶሎ ለመዳን ሲባል ይህ ሰውዬ ማፍጠር ይኖርበታል ማለት ነው። فإن كان يرجى زوال هذا الخطر ይህ በሽታ ይሄ አደጋ ቶሎ ይድናል ይወገዳል ተብሎ የሚከጀል ከሆነ በሽተኛ ነበር ይሄ ትንሽ ነው ተከተሰነ ጊዜ በኋላ ይለቀዋል ይተዋል ተብሎ የሚጠበቅ ከሆነ انتظر ይጠብቃል حتى يزول እስከሚወገድ ድረስ ثم يقضي ما أفطر ተዛም ያፈጠረውን ቀን ቀዷ ያወጣል። وإن كان لا يرجى زواله በሽታው ደግሞ የማይድን አይነት በሽተኛ ከሆነ ባለፈው እንዳሳለፈው እንደ ሰረጣን አይነት በሽተኛ ያለበት ካለ ያኔ ሁሉ ጊዜ በሽተኛ የሆነ ቋሚ የሆነ በሽተኛ የሆነ የማይድን የማይሽር አይነት በሽተኛ ከሆነ ማለት ነው ያኔ ምን ይሆናል
ፈሑክሙሁ ሑክሙል ቂስሚል ኻሚስ አምስተኛው ክፍል ላይ ያየነው ሰው የዛ ሁክም ነው ያለው። ዩፍጢሩ ያፈጥራል አይጾምም ማለት ነው። ወዩጥዒሙ ይመግባል አንኩል የውሚን በየቀኑ ምስኪንን አንድ ምስኪን ይመግባል። ቀዷ ያወጣል አይባልም፣ ምክንያቱም ቋሚ በሽተኛ ስለሆነ ያለው ማለት ነው። ስለዚህ የሰውዬ ረመዳን በየቀኑ አንዳንድ ምስኪን ይመግባል፣ ወይም ደግሞ የመጨረሻው ቀን ላይ ወይም ደግሞ በተመቸው ቀን ሰብሰብ አድርጎ ያፈጠረበትን ቀን ያኔ ሙሉን በአንድ ቀን መመገብ ይችላል ማለት ነው። ያኔ በየቀኑ አንዳንድ ምስኪን ማብላት ይችላል፣ ወይም ደግሞ 30 ቀን ከሆነ 30 ምስኪን በአንድ ጊዜ ሰብስብ አድርጎ ማብላትም ይችላል ማለት ነው። ስለዚህ የዛሬው ትምህርታችን ይሄን ይመስላል። ግልጽ እንደሆነላችሁ ተስፋ አደርጋለሁ ኢንሻአላህ። ጥያቄ ካላችሁ እንደዚሁ አስተያየትም ካላችሁ ኮሜንት ላይ አስቀምጡልኝ ማለት እወዳለሁኝ። ስላዳመጣችሁኝ፣ ሰብስክራይብ፣ ላይክ፣ ሸርክ ስላደረጋችሁ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። اللهم وفقنا للعمل بما يرضيك وجنبنا أسباب سخطك ومعاصيك واغفر لنا ولوالدينا ولجميع المسلمين برحمتك يا أرحم الراحمين. وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. والسلام عليكم ورحمة الله وبركاته.